ሰላም ጤና ይስጥልኝ የበኩር አካዳሚ ቤተሰቦች እንዴት ናችሁ? እንዴት አላችሁ? ያው ዛሬም የምታዩዋቸውን ቆንጆ ቃላቶች የተመረጡ ቃላቶች እንደዚሁ አሱቤ ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። ያው ለሁሉም እንዲዳረስ ሁሉም እንዲማርበት ማለት ነው። እዚህ ጋር የምታዩዋቸው ቃላቶች ናቸው። በዚህ ዘመን አንድም ሰው በእኔና በእናንተ ዘመን ሳይማር መቅረት የለበትም። አትሊስት ማንበብ መጻፍ አለበት። እያንዳንዱን ነገር አንብቦ መረዳት ጽፎ ጉዳዩን መግለጽ መኖር ይጠበቅበታል በዚህ ዘመን ማለት ነው። ያው በዚህ መቼም እንደ እናቶቻችን ዘመን ፈርም ሲባል ጣቱን የሚሰድ አንብብ ሲባል የከሊል ልጥራው ወይንም ጻፍ ሲባል የከሌ ጻፍልኝ የሚባል ነገር እንዳይፈጠር በዚህ ዘመን በቴክኖሎጂ ዘመን ሁሉም ትምህርት ቤት ሁሉም መጻፍ በሆነበት ዘመን ማለት ነው። ያው ክላሳችሁ ላይ ቁጭ ብላችሁ መማር ስለምትችሉ ማለት ነው። በመማር ለምትፈልጉ በቀጥታ እዚህ ጋር ባለው ስልክ ቁጥሬ በዋትሳፕ በኢሞ በቴሌግራም ደስ ባላችሁ ፕላትፎርም ደውሉልኝ። በቀን 1 ሰዓት ብቻ መድባችሁ ለ2 ወር ለ3 ወር ብቻ ተምራችሁ ማንበብ መጻፍ የምትችሉበት እድል አሁን ነው። ጊዜ የሚሰጠው ጉዳይ አይደለም። እሺ ወደ ቀጥታ ወደ ንባቤ እገባለሁኝ። ቀስ አድርጌ አነብላችኋለሁ። እናንተም በደንብ ተከታትላችሁ ትኩረታችሁን ሰብሰብ አድርጋችሁ ቪዲዮዎችን ተከታተሏቸው። በየሰዓቱ ስለምለቅ እነዚያን ያስተምሯችኋል ብዬ አስባለሁኝ። ከዛ በተረፈ ደግሞ ያው ደውላችሁ በቀጥታ መማር ነው። እዚህ ጋር ባለ 3 እና ባለ 4 ሆሄ ቃላቶችን ይዤላችሁ የመጣው እነዚህ መስመሮች ይችኛዋ መስመርና ይችኛዋ መስመር ለምሳሌ ያው ይችኛዋ መስመርና ይችኛዋ መስመር እነዚህ ባለ 2 ናቸው። ይችኛዋ መስመር እና ይችኛዋ መስመር ደግሞ ባለ 4 ናቸው። እነዚህ ባለ 3 ባለ 4 ይችና እነዚህ ደግሞ ባለ 3 ናቸው እናነባለን። እሺ ከመጀመሪያው የሚለው ምንድነው? ስኬት ይላል። ኦኬ ወደ ታች ላንብብላችሁ። በቃ ወደ ግድም ላንብብላችሁ። ይቅርታ እንግዲህ ማለቴ ከለር የሰጠኋቸው ወደ ግድም ስለሆነ ወደ ግድም ይመቻል ይመስለኛል። እሺ ስኬት ይላል። ምን ይላል እዚህ ጋር ደግሞ ወርቅ ይላል። ስለዚህ እነዚህና እነዚህ ባለ 3 ናቸው። እቺ ባለ 4 ናት። እቺ ደግሞ አትቅር ይላል። እሺ ከዛ ምን ይላል? ይህም ባለ 4 ነው። ስታነቡት ለምለም ይላል። እሺ ለምለም። ኦኬ ስንመለስ ከዛ ምንድነው የሚለው? ስሌት። እሺ ከዛስ ወረፋ። እሺ እነዚህ አሁንም ባለ 3 ናቸው። እዚህ ጋር ባለ 4 እንጀምራለን። እችኛዋ ባለ 4 ስትሆን በነገራችን ላይ መናገር ሁሉ አይጠበቅብኝም። ለምን ይቆጠራሉ? 1 2 3 እዚህ ጋር 1 2 3 4 ያው ስለሚቆጠሩ ምንም ይሄ ባለ 3 ነው ይሄ ባለ 4 ነው ማለት አይጠበቅብኝም። እናንተ ቆጥራችሁ ስለምትደርሱት ማለት ነው። ቀላል ነው። ስለዚህ ምንድነው የሚለው? ንገረኝ ነው የሚለው። እሺ ከዛ ጠንካራ ይላል። ጠንካራ። እሺ
ከዛ ምንድነው የሚለው? ስሌት አይደል የሚለው ይሄ ደግሞ ስልት ስልት ነው። ስሌትና ስልት ይለያያል። አሁን ሌንና ልን እዩዋቸው። በእነዚህ ቃሎች መካከል የልና የሌ ብቻ ነው ልዩነት ያለው። ሌ ቀለበቷ በየት በኩል እንደተቀመጠች እዩዋት። ል ደግሞ ቀለበቷን በየት በኩል እንዳለች በደንብ እናንተ ማየት አለባችሁ ማለት ነው። እንደዚህ አይነት ፊደሎች ናቸው በነገራችን ላይ የሚያወዛግቡና ቃላትም ስንመሰርት ለማንበብም ለመጻፍም ትንሽ የሚከብዱን የሚያወዛግቡን እነዚህን በደንብ እንደዚህ አይነት ፊደሎችን በደንብ ማወቅ ያስፈልጋል። ሌንና አልን ቀለበታቸው ተመሳሳይ ሁሉም ቀለበት ያላቸው ነው። ሁሉም ከታች ነው ቀለበታቸው። ግን አንዷ በውጭ አንዷ በውስጥ በስተግራ ማለት እነዚህን መለየት ነው። ይሄ ስሌት ይሄኛው ስልት ይላል። እሺ እንቀጥል። ተስፋ እሺ ከዛስ ምስኪን ይላል። እሺ ከዛስ ብስራት ይላል። እሺ ከዛ እንመለስ ትጋት በዳር ት በዚህም ዳር ት አለ። ትጋት ትጉ የሆነ ሰው ሳይሰለች ሳያቋርጥ በትጋት ወይም በትዕግስት ተከታታይ የሚሰራ ትጋት ወይንም የሚሰራ ትጋት። እሺ ጥዋት እሺ ከዛስ ትኩረት እሺ ከዛስ ብስኩት ኦኬ ከዛስ ብስኩት ብለን ጨረስን። ከዛ ሳሙና ኦኬ ሳሙና ይላል። ከዛ ምንድነው የሚለው? ድካም እሺ ከዛስ ተጫዋች ይላል። ከዚህስ መጨረሻዋ ቃል ቸኮሌት እሺ ከዛስ ቁርስ እሺ ከዛ ይቺን ፊደል ታውቋታላችሁ? ቨ ትመስላለች።
በንም ትመስላለች ሼንም ትመስላለች ግን ሁለቱንም አይደለችም ቨ ትባላለች። ስለዚህ ሲጠራ ፌቨን 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 የሚባል ስም አይደለ ፌቨን ይላል ማለት ነው። እሺ ከዛስ ተግባቢ 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 ሰው ሶሻል ላይፍ የሚችል ይህስ ምንድነው? ቸርነት 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 ይላል። እሺ ከዛ ምንድነው የሚለው? እዛ ሲቀጥል ቁ እስጋ ቁርስ ብለናል አይደል? ቁመት 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 እሺ ከዛስ አ ፕ ል አ ፕ ል እዚህ ጋር አንድ ማሳያችሁ ነገር አለ በደንብ የምትይዙልኝ ማለት ነው። ምንድን መሰላችሁ ማሳያችሁ? ይቺኛዋ አፕል ይቺ ፕ ናት አይደለ? ይቺስ ማናት? ኘ ሁለቱ ፊደሎች እንዴት እንደሚመሳሰሉ አያችኋቸው አይደል? ፕና ኘ ፕ ማለት የፐ ዘር ናት። ፐ ፑ ፒ ፓ ፔ ፕ ብለን ስድስተኛ ላይ የምናገኛት እቺ ግን ኘ የመጀመሪያ ድምፅ ነች እና በትንሽዬ ነው በአጻጻፋቸው የሚለያዩት። በደንብ ነው ካያችኋቸው ነው እንጂ ሌላ ቦታ ላይ ይመሳሰሉባቸዋል። ለምሳሌ ፕን አይታችሁ ኘ ልትሏት ትችላላችሁ። ኘን አይታችሁ ደግሞ ፕ ልትሏት። ስለዚህ እነዚህን አጻጻፋቸውን በደንብ ማየት ያስፈልጋል ማለት ነው። እቺ ኘ ናት፣ እቺኛው አፕል። ስለዚህ ይሄ አፕል ነው የሚለው አፕል። እሺ አፕል ሳ አ ዝ ና ኝ አ ዝ ና ኝ አዝናኝ 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 የሆነ ፈን የሆነ በጣም የሚያስደስት የሆነ ነገር አዝናኝ። ከዛ ደግሞ ብርቅዬ 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 ማለት በጣም ውድ የሆነ አንድ ቦታ ላይ ብቻ ሊገኝ የሚችል ነገር ብርቅዬ ይባላል። ለምሳሌ ብርቅዬ እንስሳት ይባላል አይደል? አሁን ኢትዮጵያ ውስጥ የሚገኙ እነ ቀይ ቀበሮ፣ እነ ዋልያ፣ እነ ጭላዳ ዝንጀሮ ምናምን የሚባሉ ብርቅዬ እንስሳት ምንላቸው አሉ። ብርቅዬ ያስባላቸው ምንድነው መሰላችሁ? እኛ ሀገር ውስጥ ብቻ ነው የሚገኙ፣ ሌላ ሀገር ላይ አይገኙም። ስለዚህ ጎብኚ ሌላ ሀገር ሰው መጥቶ በጣም በጉጉት ሌላ ቦታ ስለማያገኛቸው በጉጉት ነው የሚያያቸው እና እነሱ ብርቅዬ ይባላሉ ማለት ነው። ብርቅዬ አንድ ቦታ ላይ ብቻ የሚገኝ ሌላ ቦታ ላይ የማይገኝ በጣም ውድ የሆነ ነገር ብርቅዬ ይባላል ማለት ነው። እሺ ከዛ ይሄ ምን ይላል? ቁመት ካልን ቁልፍ 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 ከዛ አገኘ 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 ከዛ ጎረቤት ካልታያችሁ ምናልባት ትንሽዬ ከፍ ላድርግላችሁ። ቁልፍ ቁልፍ አገኘ አገኘ ጎረቤት 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 ከዛ መንገድ 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 ይላል። እሺ ሶሪ እዚህ ጋር ደግሜባቸዋለሁ በጣም ይቅርታ። ቁልፍ ይላል እዚህ ጋርም ቁልፍ ብዬ ጽፌዋለሁ። እሺ ቁልፍ ብለን እንለፈው።
ከዛ ምንድነው የሚለው? ጠብቅ 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 ይላል። ይሄ ደግሞ ምንድነው የሚለው? ጎረምሳ 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 ይላል። እዚህ ጋር ይሄ የሰው ስም ነው። ሱ ነው የሚል ራፌል ሱራፌል 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 ይሄ የሰው ስም ነው። ሱራፌል። እሺ ይሄ የመጨረሻ አንዱ መስመር ነው የቀረኝ። ይሄን መስመር ጨርስላችሁና እንጨርሳለን ማለት ነው ቪዲዮአችን። እሺ ከዛ ደረጃ 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 ይላል። ከዛ ደረቅ 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 ሩህ 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 አዛኝ የዋህ የሆነ ሩህ 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 ይባላልና ሩህ ሩህ። በመጨረሻ ምንድነው የሚለው? የሰው ስም ነው። ዶናይ አዶናይ 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 ይላል። እንግዲህ ፌመሱ ቲክቶከራችንም ነው። አዶናይ የሚባል ሌላ ስም በጣም ብዙ ስም አለ። ይሄ የሰው ስም ነው። እንግዲህ ቪዲዮአችን በዚህ አበቃ። እንደተማራችሁበት ተስፋ አድርጋለሁ። ባላችሁበት ሀገር የሰዓት አቆጣጠር ጠዋትም ከሆነ ሰላም ዋሉልኝ፣ ቀንም ከሆነ መልካም ምሽት፣ ማታም ከሆነ ደግሞ መልካም አዳር እላለሁኝ። በእኔ ሰዓት አቆጣጠር ሰላም ዋሉ። ቻው